መንጃ ፈቃድም ከለከለ። የድርጅቱ ዋና ሹፌር የተባለው ነበር። ሊያ አላቃትም፣ ጌታቸውም አላቀውም፣ አበበ የሚባል ነገር አላቀም ብሎ ክዶ ነበር። ያው የእነሱ መካድ ብርቅ አይደለም፣ ሁሌ የታወቀ ነው። እነሱ የሆነው መረጃ ሚስጥር ይዙና ይክዳሉ፣ ሁሌ በትግል እንጂ በፍቅር የሚባል ነገር ስለማያውቁ ማለት ነው። በመጨረሻ ግን እያንዳንዱ ሚስጥር ነው አውጥቶ የተናገረው። አበበ እዛ ቤት እንደሚኖር ከሐኪም ቤት አስጠፍቶ እንዳመጣው እያንዳንዱ ነገር እንደምታውቁት ማቲያስ ከዚህ በፊት ጥፋት ሰርቻለሁ፣ አጥፍቻለሁ። አዎ አበበን ይዤው እኔ እዚህ ሌላ ቦታ ሂጄ ነበር። እንዳጠፋውም እኔ እንደቀበለውም ያደረጉ እነሱ ነበሩ። ግን እነሱ ተጫውተውብኝ ነው፣ ካሜራ ለጥፈውብኝ ነው፣ የሆነ ምግብ አቅም ሰው ነው ብሎ ነው ያወራው ነበረው። የምታስታውሱ ከሆነ የአቤል ሰራተኛ። ግን ዛሬ ጉድ ነው የተሰማው። ማቲያስ ተደብድቦ ሳይሆን አውቆ ራሱ ነው እንደ ሰው እንደደበደበው አድርጎ ራሱ ነው የደበደበው። ለምን? ለድራማ ሲባል መልሶ አቤልን እዛ ውስጥ አቤል ውስጥ አስገብቶ እንዲያሰራውና መረጃ እያንዳንዱ ነገር መረጃ ሊያቀብላቸው። ምክንያቱም ከዛ በፊትም አቤል ሉል የት እንደሚገቡ መረጃ ከየት እንደሚያመጡ እያንዳንዱ የሚያቀብላቸው እሱ ነበር። ይሄ በሙሉ የተናገረው ዛሬ የተገኘው አበበን ከሐኪም ቤት ያስበለጠው ሹፌር ነው። ማቲያስ ማንም ሰው አልደበደበው፣ ማንም ሰው የነካው ሰው የለም። ራሱን አውቆ እንደዛ በእጅ ቡጫጭሮ ምን ብሎ ራሱ ደብድበውኛል፣ ራሳቸው ነው የደበደቡኝ፣ እኔ አይደለሁም እነሱ ናቸው፣ እነሱ ደብድበውኛል፣ በተኛንበት ደብድቦ ጣሉኝ። በመጨረሻ አጠገቤ ሳየው ስነቃ ጊዜ አበበ ነው ያለው። እንዴት እዚህ ልትመጣ ቻልክ? እኔ ከአቤል ጋር አይደለም ወይ የምሰራው? አንተ በአቤል በኩል ትፈለጋለህ ወይ ስለው ጊዜ እኔ አላቅም ምናምን ተነስ በቃ አሁን እንሂድ ስለው ጊዜ እንዳለ ወጣቶችን በጣም ትላልቅ ጋርዶች አሉ፣ የሊያ ጋርዶች፣ እነሱ ነው ደብድቦ እንደዚህ አካላ ጎዶሎ አድርገው እጄን ሰብረውኝ ብሎ ነው የሉል የዋሻው ነበረው። የሉልም በዚህ ነገር መቼም አላመነውም ነበር። እኛም ብዙዎቻችን ተናግረን ነበር፣ ውሸት ሊሆን ይችላል፣ ያስመስል ሊሆን ይችላል ብለን ነበር። ያ ነገር አሁን ወጥቷል። እውነት አስመስሎ ነው ሉል ጋር የቀረበው እንጂ ማንም የደበደበው ሰውም የለም፣ ማንም የነካውም ሰውም የለም። አውቆ ለማስመሰልና መረጃ መልሶ ለእነ ሊያና ለእለ ጌታቸው ለማቀበል ፈልጎ ነው እንደዛ ያደረገው እንጂ ከእናንተ አዳዲስ መረጃ የሚያቀብለን ሰው ስናጣ አንተ ምን አይነት መላላህ ተብሎ ሲጠየቅ በቃ እኔ በራሴ ሊደብድብና ደበደቡኝና አባረሩኝ፣ አበበን ይዘው ጠፉ ብዬ ከነሱ ጋር ሊጨምር ከዛ በኋላ እያንዳንዱ መረጃ ያቀብላለሁ ብሎ ነው ወደ እናንተ የቀረበው። ይቅርታን ጠይቆ ወደ እናንተ የቀረበው እንጂ ያ ሁሉ ያደረገው ለስለላና ከእናንተ ጋር ለመቀላቀልና እናንተ መረጃ እያንዳንዱ ሊያቀብለን ፈልገን ነው ብሎ ነው የተናገረው። እዩትማ ሰው ምን አይነት ጨካኝ እንደሆነ፣ ሰው ምን አይነት አረመኔ እንደሆነ እዩ። ለምን በዚህ ልክ እንደ ወጥመድ ውስጥ እንደሚከቱ፣ ለምን በዚህ ልክ መጥፎ ስራ እንደሚሰሩ እኔ አላውቅም። ለምን ተብሎ አሁን አቤል ምን ሰራ? ሉል ምን ሰራ? ስለዚህ እናንተም አውቃችሁ እስር ቤት አስገባችሁት እንጂ እኛ ማቲያስ ወደ እናንተ የተላከው ማን ደብድቦ ሳይሆን በራሱ ተደብድቦ ነው። ሁለተኛ ደግሞ መረጃ እያንዳንዱ ሊያቀብል ነበር። ከዛ በኋላ አበበ ይዘን እዚህ ቤት አስቀምጠነው ነበር። ያው እዚህ ብዙ ልጆች ይመጣሉ፣ ብዙ ልጆች የሚያርፉበት ቤት ነው። ከዛ እናንተ የቀረባችሁ እንደሆነ ሲታወቅ ሊያ ደውላ ትሎ ብለህ ወደ እኔ ያምጣው ብላኝ ሊያ ጋር ተወሰደ ብሎ ነው የተናገረው። ማንን? የድርጅቱ ዋና ሹፌር የተባለው እሱም ተይዘዋል። እሱ ሲያዝ ጊዜ አንድ ሴት በአጋጣሚ መታ ነበር እዛ አብረው የሚኖሩ። እሷም እያንዳንዱ መረጃ ነው ያወጣችው። የአቶ ጌታቸው የሊያ እያንዳንዱ ነገር ምን እንደምታረግ ከክፍለ ሀገር ሴቶች ልጃገረድ የሆኑ ሴቶች አምጥታ ለጌታቸው አሁን ማን የሚባል አለ ለሱ ምታቀብል ማለት እዛ ውስጥ ብቻ የ666 አምልኮት ብቻ አይደለም። ሴትም ልጅ ከክፍለ ሀገር መታ ምንም ማታገና ልጃገረድ የሆነች ሽያጭ ቦታ ነው። ሌላ ነገር እንዳይመስላችሁ። ብዙ ጉድ የተሰማ ጉድ አለ። ብዙ የተሰማ ጉድ። የዛሬውማ የሚቀፍ ነገር ነው፣ የሚቀፍ ነገር። ስለዚህ አበበ ካለበት ቦታ ወጥቶ ወደ ሊያ ነው የሄደው የነበረው። ማቲያስ እስካሁን ከአበበ ጋር ከአቤል ጋር የሰራ ብዙ ስራ ነው፣ ከወንድሙ ጋር የሰራው ያ ሁሉ አቤልን አመድ አፋሽ ነው ያደረጉት። አሁኑ ተገልብጠው ለሊያ ሊያግዙ ነው የፈለጉት። ወደ ሊያ ነው የተገለበጡት። አሁንም አቤል ለመጣል ነው የሚሞክሩት።
ግን የመጨረሻው የተሰማው በጣም አስደንጋጭ ነገር ነበር። አበበ መቼም እንደማታገኙትና እጃቸው ውስጥ መቼም አይገባም። ምክንያቱም እዚህ ብዙ ጊዜ ቆይቶ ነበረ። እንድትመጡ ጥቆማ እንደደረሳችሁ ስናቅ ጊዜ ነው ወደ ሊያ እንዲሄድ የተደረገው። በእናንተ ውስጥም መረጃ የሚያቀብለን ሰው አለ ብሎ ነው የተናገረው። ታስቡት። አሁንም በነ ሉልና በነ አቤል ውስጥ መረጃ የሚያቀብላቸው ሰው አለ። እያንዳንዱ መረጃ የሚያቀብላቸው ሰው አለ። ለምን እንደሆነ አላውቅም። በዚህ ልክ ለምን ብር እንደሚወዱ አላውቅም። በመጨረሻ እሷም ልጅቷም ምንም ነገር አልናገርም። በቃ ከክፍለ ሀገር ሴቶች ይመጣሉ፣ እነሱ ምግብ እሰራለሁ፣ ወንዶች ይመጣሉ። ብራንቻችን ብዙ ቦታ ነው ያለው፣ ግን ለድርጅታችን ምንም ልናገርም አልፈልግም። አለቃዬ ሊያ ናት፣ አለቃዬ ጌታቸው ነው፣ ደግሞ ሌላም ሰው አለ። ስለዚህ እነሱ ባዘዙን መሰረት ነው የምንሰራው። ልጆች ይመጣሉ፣ እዚህ ይማራሉ፣ እናስተምራቸዋለን። የሚሰራ ስራ አለ። ከዛ በኋላ ከሰነጠሉ በኋላ በደንብ ሙያው ከገባቸው በኋላ ስለ ድርጅቱ ከገባቸው በኋላ ሌላ ቦታ ነው የሚላኩ። ስለዚህ አበበ ስራ ሊሰራ ሳይሆን በአቤል ቤት ድራማ ስለሰራ ሊያዘ ቤት እንድትቀጠር ስላደረገ ብቻና ብቻ ነው እሱ እዚህ ጋር እንከባከበው የታዘዝ ነው የነበረው። ከዛ በኋላ ያው እናንተ በኃይል ስለምትመጡ የፖሊስ አካል ይዛችሁ ስለምትመጡ ወደ ሊያ ሌላ ቦታ ነው የሄደው። ሊያ የታለች ሲባል ሊያ ያለችበት አናቅም ብሎ ነው የደበቁት። አሁንም እነሱ ያውቃሉ። ሉል ከቻልክ እነዚህ ሁለት ሰዎች ሊያ ያለችበት ቦታ እያንዳንዱ ስለሚያውቁ ማጣራት አለብን። ምክንያቱም ከአሁን በኋላ እናንተ በማቲያስ መማር አለባቸው። ማቲያስ ደብድበውኝ ነው፣ በጋርዶች ተደበደብኩኝ፣ መርዛ ብልተውኝ ነው፣ የሆነ ጋር አደረጉብኝ፣ ካሜራ ለጠፉብኝ፣ እንደዛ አደረኩኝ እንጂ እኔ በአቤል ላይ መቼም እንደዚህ መጥፎ ነገር አልሰራም ነበረ ብሎ ነው የተናገረው ነበረው። ግን ዛሬ ጉድ ወጣ። ያ ሁሉ የሰራው ድራም እንደሆነ እንዳልተደበደበ። ስለዚህ ከሱ ማንም ምንም ቢመጣ ማመን የለባቸው። ምክንያቱም የሚመጡ በሙሉ እናንተ ለመጉዳትና እናንተ ለማጥቃት ብሎ ነው የሚመጡት እንጂ እውነት ለእናንተ ስለቆሙ አይደለም። እውነት ለእናንተ ስለቆሙ አይደለም። ያው የገዛ ያላችሁ ሰዎች ናቸው ከጀርባ የሚወቋችሁ። ስለዚህ አቤል ቢሆን መጠንቀቅ አለበት። ሉል አንተ መጠንቀቅ አለበት። ለምን እነዚህ ሰዎች ሆነ ብለው ተነስቶ እናንተ ለማጥፋት ነው የሚነሱት። እናንተ ከምድረገጽ ለማጥፋት ስለሚሞክሩ እናንተ በዛው ልክ ተዘጋጅታችሁ መጠበቅ አለባችሁ። ከአሁን በኋላ ማንም ማመን የለባችሁ። ስለምታምኑ ሰው ስለምታምኑ ሰራተኞቻችሁ በደንብ ስለምታምኗቸው አትመኑ ማለት አይደለም። ግን የሚታመንና ማይታመን ሰው አለ። ይኸው የገዛ የአቤል ሰራተኛው በሆኑ ይሄ ጉድ የሰሩት ገና ሌላ ድራማ ሰርቶ ገና ሌላ ድራማ በአቤል ህይወት ላይ ሌላ መጥፎ ነገር ለመስራት ነው ታቅዶ ተደብድቤ ያለ ሁሉ የመጣው ነበረው። ግን እናንተም ነቅታችሁ ወደ እስር ቤት እንዲወረወር አደረጋችሁት። ስለዚህ አሁንም ቢሆን አበበ በእጃችሁ ይገባል። እናንተ ጠንክራችሁ ስሩ እንጂ አበበ የትም አይጠፋም። አንድ ቀን በእጃችሁ እንደሚገባ እርግጠኛ ነኝ። ሉል ብቻ ራስህን ጠብቅ። ራስህን መጉዳት የለብህም። ውድ ቤተሰቦች በጣም ደግሞ አስገራሚ ነገር ነው የተሰማው። አበበ አለበት ተብሎ የአበበ አለበት የተባለበት ቤት ሉል ሲሄድ ጊዜ ያጋጠመው ግን ሌላ ነገር ነው። እሱ ምንድን ነው? የድርጅቱ ዋና ኃላፊ የአቤል እናት ሆና ነው የተገኘችው። እንዴት እንደሆነ አላውቅም። መረጃ እንዳለ ቤቱ ሲፈተሽ ዶክሜንት ተገኘ። ትልቅ ዶክሜንት የተገኘው የዶክሜንቱ ሲነበብ የአቤል እናት ዋና ኃላፊ እንደሆነች የእሷ ፊርማ እንዳለበት የእሷ ስም እንዳለበት አቤል ነው ሉል ነው ያገኘው። ሉል ደንግጠዋል። ሚዘውን ነው የጠፋበት። ቢጨብጠው መቆም መቀመጥም ነው ያቃተው። ምን ጉድ እንደሆነ አላውቅም። ልጅቷ ማን እንደሆነ ማን በደንብ በስረሳ ዘርዝሬ እናገራለሁ። ግን እኔ ከነዚህ ሰዎች የምታድነኝ ከሆነ ከሌላ የምታደርግልኝ ከሆነ ነው የምናገረው ነው ያለች። ስለዚህ እዛ ወረቀት ላይ የአቤል እናት እንዴት ልትገባ ቻለች? እንዴትስ ልትፈርም ቻለች? በምን ሁኔታ ልትፈርም ቻለች? ምክንያቱም የእሷ ስምና የእሷ ፊርማ ነው እዛ ጋር የተገኘው። የድርጅቱ ዋና ኃላፊ ሆና ነው የተገኘችው። በምን ሁኔታ? አቤልስ ይሄ ነገር ያውቃል ወይ? እናቱ በዚህ ነገር እንደተሳተፈች ወይስ እንዴት አድርጎ አስፈረሟት? እኔ በጣም ነው ግራ የገባኝ። ሉን ግራ እንደገባው እኔም ግራ ገብቶኛል። ምክንያቱም በጣም የሚከብድ ነገር ነው የተሰማው ዛሬ። በጣም በምን ሁኔታ? በዛ ሰዓት እንኳን አልቅሳ ልጄ ካለበት ጭንቅ አውጡልኝ፣ ሉለ ባከት ልጄ እንድረስለት ብላ ነው እንትን ያለች የነበረው። እሺ ዛሬ ምን ሆነ ነው በዚህ ወረቀት ላይ ስሟ ሊገኝ የተቻለው? የድርጅቱ ዋና ኃላፊ ልትሆን እንዴት ተቻለ? ወይስ እኔ አላቅም። ብቻ በጣም ነው ግራ የገባኝ። ምለውን ነገር ጠፍቶብኛል። በጣም አስደንጋጭ ነገር ነው። ለማመን የሚከብድ ነገር ነው። ምን አይነት ድራማ እንደሆነ ላይ አላቅም።
እሺ እነዚህ ሰዎች ምን አይነት ሰዎች ናቸው? ምንድን ነው የሚሰሩት? በሰው ህይወት ላይ ምንድን ነው የሚጫወቱት? እንዴት የአቤልን እናትስ እዛ ልትይዝ ቻለች? እንዴት የአቤል እናት ስም እዛ ወረቀት ላይ ሊሰፍር ቻለ? ምክንያቱም ያ ዶክሜንት ማለት በጣም ትልቅ ዶክሜንት ነው። ይሄ በሆኑ የተከሰተው አበበ ፍለጋ በሄደበት ነው ይሄ ድራማ በሆኑ የተገኘው። በጣም እኔ አላቅም አቤል ሲሰማ ምን እንደሚል ምን እንደሚወጡ። ልዑል መቀመጥም መቆም ነው ያቃተው። በጣም ነው የተደነገጠው። ስለዚህ ልዑል በዚህ ልክ ደንግጦ በዚህ ልክ ወረቀቱ መያዝ ያቃተው ልዑል አቤል ይሄ ነገር ሲሰማ ምንድን ነው የሚለው? አቤል ይሄ ነገር ያውቃል ወይ? እናቱ እዚህ ውስጥ ለምን ሄደች? ብቻ ቤተሰቦች በጣም ከባድ ነገር ነው። በጣም ይሄ የሁላችንም ጥያቄ እንደሚሆን እርግጠኛ ነኝ። የሁላችንም ጥያቄ እንደሚሆን እርግጠኛ ነኝ። ምክንያቱም በጣም ግራ የሚያጋባ ነገር ነው የምንሰማው። አንዱ አለቀ ሲባል ሌላ ይመጣል፣ አንዱ አለቀ ሲባል ሌላ ይመጣል። የሆነ ብቻ ተመዞ የማያልቅ ችግር ውስጥ ነው አቤልም ልዑልም የገቡት። ገና በሌላ በኩል ልዑል ለማጥፋት ሆነ ብሎ ተነሱ። ስለዚህ የአቤል ጉዳይ በጣም ከባድ የሆነ ነው። በጣም ሊያ ማለት በጣም ከባድ ሰው እንደሆነች እኔ ዛሬ ነው ያወቅኩት። ለማንኛውም እኔ እንጃ ብቻ መጨረሻው ፈጣሪ ይድረስላቸው ማለት ነው።